Yeah. İleyal zındiro ileyal. İleyal ileyal ileyal. Yeah. İleyal zındiro ileyal. İleyal zındiro ileyal. İleyal ileyal ileyal. Yeah. Krike እኔነኝ ክሪኬ አከባብራለሁ በምርጡ መድረኬ ክሪኬ እኔነኝ ክሪኬ የማቧክስበት ይሄ ነው መድረክ Yeah. İleyal zındiro ileyal. İleyal ileyal ileyal. Yeah. İleyal zındiro ileyal. İleyal zındiro ileyal. İleyal ileyal ileyal. Yeah. ክሪኬ እኔነኝ ክሪኬ አከባብራለሁ በምርጡ መድረኬ ክሪኬ እኔነኝ ክሪኬ የማቧክስበት ይሄ ነው መድረኬ ሀቅ ነው ነገሩ ፍቅር ያሸንፋል ግን የቸገረ ቀን ቡቲም ያስፈልጋል ቡላ በጠበት ብሶትም ለጎዳው የኢለያል መድረክ ትልቅ አማራጭ ነው ይለያል ዘንድሮ ይለያል ገባ እያላችሁ ያራዳ ልጆች ደጋፊዎቼ በጣም ነው ማመሰግናችሁ። በጣም ስማ እድሜ ልክን ስትለፈልፍ ብትኖር የተቀቀለ እንቁላል መውጋት የማትችል ልምሻ ነገር ነው። የኔ ጅል አንፎ ስንት ጊዜ ነው የምነግርህ? እኔ ጽድት ያልኩ ያራዳ ልጅ ነኝ። በዚህ መድረክ ላይ አንተ አትመጥነኝም። እሺ ይልቅ ጀግና ከሆንክ አንድ ነገር ልምከርህ። ጀግንነቴንም ጠንቅቀህ ታውቀዋለህ። ኧረ እባክህ በጣም ነው እንዴ ጀግና የሆንከው የኔ ኮባራስ። እንዴት ነህ? ይሄ ሶሻል ሚዲያ እኮ ችግር ነው። እንደ ነፍሰ ጡር ሆርሞን ሙዳችንን ቶሎ ይቀያይረዋል። እንዴ ቅድም በስልክ ስታወራኝ ደህና አልነበርክም እንዴ? ምንም ሰላም የለም። ምን ነው? እንዴት ሞናተን ነው ነገሩ? የሬዲዮ ፕሮግራሜን የፍቅር ገበታ ብዬ ከሰየምኩት በኋላ ሴንሴሽናል ለሆኑ ዜናዎች ባንዳም ነኝ። ንቀውናል፣ ደፍረውናል። ምንድን ነው ነገሩ? ብታምንም ባታምንም በቁም ሞተናል። እባክዎትን ጓድ ሊቀመንበር ረጋ ይበሉ። ጋጉ ይረጋጉ። ግን ችግር የለም። እኔ ድንቅ ነኝ፣ አንተ ድንቅ ነህ፣ ሁላችንም ድንቅ ነን። እኔ ድንቅ ነኝ በል እስኪ። በጓድ ሊቀመንበር ንግግር ካስበረገግክ በኋላ በዳዊት ድሪምስ ህልም አስጠገብከኝ። ለማንኛውም ለምንድን የፈለገኝ? የፕሮፖዛሌን ሀሳብ ለመቀበል ፈቃደኛ ስለሆንክ አላመሰግንህም። በጣም አመሰግናለሁ። ምን
ፍጥነት ይጎላል። ይለያል ዘንድሮ ይለያል 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 ደፋር ነህ፣ በጣም ደፋር ነህ። አትሳሳት፣ ሰው ላድርግህ እያልኩ ነው። እባክህን ተወኝ። እኔ እኮ የተከበርኩ የፍቅር ሰባኪ ጋዜጠኛ ነኝ። እንዴት ነው ከዚያ ከፍታ ላይ እንደ ፌንጣ ዘልዬ የቦክስ ስፖርት ዘጋቢና ተንታኝ ስታደርገኝ አታፍርም? ትንሽ አየር አትያዝ ማስትሽ። እባክህን ወደዛ ማስትሽ አትበለኝ። እኔ እንግዲህ የማውቅህ በማስትሽነት። ለነገሩ ተወው፣ ከአብሮ አደግ ጋር አብረህ አትሰደድ ተብሏል። እንዴት ነው ግን ጋዜጠኛ የሆንከው? የኔን ሙያ የምተችበት ምንም ሞራል የለም። አንተ አለ አይደለም እንዴ የስፖርት ሳይንስ ተምረህ ስታበቃ ዲጄ ሆንከው። ዲጄነት የውስጤ ጥሪ ነው። ጋዜጠኝነትም ለእኔ እንደዛው። ተው ምን ይላል? ተው ጋዜጠኝነት እንደ ጓደኞች በድንኳን ሰበራ የገባበት ሙያ እንደሆነ እኮ የአደባባይ ሚስጥር ነው። ታወቅ። ብንከባበር ይሻላል። እየሰራን ብንከባበር አይሻልም? ያራዳ ልጅ ስንት ከፍለኛል? እንግዲህ ዘለ ክፍያ ላይ አትጣበቅ። ቆይ ማስትሽነት መቼ ነው የሚለቅ? መልክ አትስራብኝ። አንተስ ቢሆን ዘላ አይደለም እንዴ የድብድብ ስፖርት ዘጋቢ እንደሆነ የምትጋብዘኝ? አንብበውና በፍጥነት መልስ ፈልጋለሁ። እንዴ ምን ሆነሃል ጋሼ? ምን ያልሆንኩት ምንስ የማልሆነው አለ? ምን ተፈጠረ? ይለያል ዘንድሮ ይለያል 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 እውነተኛ ስሜትሽን እንድትነግረኝ እፈልጋለሁ። እንዴት ነው ቀኑን ሙሉ ቲክቶክ ላይ ሲሳደብ የሚውል ሰው ባለመሆንሽ? ተው ብዬ እኮ ደጋግሜ ነግሬዋለሁ። ለምን እንደማይሰማኝ ግን አላውቅም። ገና ሳትጋቡ እንዲከቦዘነ ብትጋቡማ ጨርቅሽን ጥለሽ ነው የምታብጂው። ኧረ ምን በወጣኝ። ኧረ እኔ አላብድም። ሌላ አማራጭ አለሽ? ከማበድ በቀር ነው። በእርግጥ ማበድ ብቻ ነው ያለኝ አማራጭ። የብረት መዝጊያ የሚሆን ባል ስመኝልሽ ከቲክቶክ ተሳዳቢ ቦዘኔ ጋር ይጣልሽ። ለነገሩ እኔ ጥፋተኛ ሽምግልናው ላይ እሺ ማለቴ። ቆይ አንተ ይህንን የት ነው ያየኸው? ምን አይነት ጥያቄ ነው እንዴ? ጂማንጎ ከሚባል ወንበዴ ጋር ሲሰዳደብ አይደለን የሚውለው? ይሄንን ማን ነገረ? ሙሉ ስድድባቸውን እኮ በቀጥታ ስርጭት ተከታትየዋለሁ። ምን ያደርግልሃል አንተ? እንዲህ አይነት ነገር ለምን ታያለህ? እና ጊዜም በምን ላሳልፍ? እሱ ልክ እንዲሆን ከፈለግን እኛም ልክ መሆን መቻል አለብን። ምን እያልሽ ነው? እኔ እሱን ስድብ ለማየት ነው እንዴ ቲክቶክ የማየው? ስንት ቁም ነገረኞች እኮ አሉ። እሱን ትተህ ታዲያ ለምን ቁም ነገረኞቹን አታይም? በእርግጥ ከቁም ነገረኞቹ ይልቅ የሚሰዳደቡት የብዙ ሰው ቀልብ ይገዛል። በዛ ነው እኔም ቀልቤ የተገዛው። ወንዳታ ጂማንጎ አንጀቴን ነው ቅቤ ያጠጣል። አባቴ ጂማንጎ ቅቤ ሳይሆን የሚያጠጣ ኮሌስትሮል ነው። በአጠቃላይ የጂማንጎ አድናቂዎችና ተከታዮች ሆነ መመርመር አለባችሁ። በእናትህ ላስቸግር፣ በነካፈ ምርመራውን ዶክተር ጋቶ ጋር እንዳድርጎ ጠይቅልን። አንተ መሰሎች እንደው ግብስ ስለሆናችሁ ነው እንጂ የጋተው ስድብ ማለት እኮ መራራ መድኃኒት ማለት ነው። ይቅርታ ጂማንጎ ለቀቅ ከፈለግ ጋታውን በጥብጠ ተጋተው። ለማንኛውም ይሄ በየሜዳው የምትጮለት ጂማንጎ አደንዛዥ እጹን አጭሶባችኋል መሰለኝ። ልባችሁ ተደፍኗል፣ አይናችሁ ታውሯል። ምድረ ዱንዙዝ።
ታሪኳ ስራው በፍጥነት መጀመር አለበት። ይሄንኑ እንደምትለኝ አውቅ ነበር። ለማንኛውም ዛሬውኑ ጋዜጣዊ መግለጫ እንዲሰጥ አድርጋለሁ። ማስትሽ አንተም በደንብ ተዘጋጅበት። ስሚኝ ጸጋነሽ፣ ምንም አጎትሽ ብሆንም ያደራ ልጄ ነሽ። ሽምግልና ሲልክብኝ እሺ ያልኩት በማህበራዊ ሚዲያ ተጽዕኖ ፈጣሪ ነው ስላልሽኝ ነው። ጋተው ግን በማህበራዊ ሚዲያ ተጽዕኖ ፈጣሪ ሳይሆን ሽብር ፈጣሪ ነው። ስለዚህ ይህንን የመጨረሻ ማስጠንቀቂያዬን ንገሪኝ። በቲክቶክ አሸባሪነቱን የሚቀጥል ከሆነ ልጄን አሳልፌ እንደማልሰጠው ንገሪው። አንቺም ይሄንን ትዕዛዝ አላከብርም ብለሽ ፍቅር አሸንፎሽ ወደሱ ከተጠቃለልሽ ስልጣኔን ተጠቅሜ ፖለቲካዊ እርምጃዬን ለመውሰድ እገደዳለሁ። ለፍቅር ግንኙነት ፖለቲካዊ እርምጃ? ተው ጋሼ፣ ፖለቲካ ራሱ ይቀየማል። ፖለቲካ እኮ ውስጤ ነው። ውዴ አትበለኝ እና ጉዴ ልበልሽ? እሱንማ እኔ ልበልህ እንጂ። ምን ሆነሻል? ቆይ ለምንድን ነው ሌላውን ነገር ትታርፈ ስራህንም አትሰራም? ስራ ላይ አይደለሁም እንዴ? ለነገሩ ስድብ ስራ በሆነበት ዘመን ላይ ስራ ላይ ነኝ ብትለኝ አይገርመኝም። ከባድ አገላለጽ። በዚህ አካሄድ ከቀጠልክ የሰርጋችንን ነገር አቤት። ይቅርታ ጋሼ፣ ቁጥሮትን ከእጮኛዬ ማለት ከጸጋነሽ ተቀብዬ ነው የምደውለው። ማን ልበል? ጋተው ነኝ። ደህና ነህ? ምነው አስቀየምኮት እንዴ? አልገባኝም ውዴ። ማለቴ ጸጋነሽ በምሰራው ስራ ትንሽ ቅር እንደተሰኙብኝ ነገረችኝ። ምን ልሁን ብላ? ያው ቲክቶክ ላይ በምናገረው ነገር። እኔ? አዎ አሁን የነገረችኝ። እየቀለደች መሆን አለበት። አልተቀየሙኝም እንዴ? ምን ሆንኩ ብዬ አልገባኝም። ይኸውልህ አንተ እኮ ለጂማንጎና መሰሎቹ ክፍታፎች ጥሩ መድኃኒት ነህ። አስገባላቸው። አሁን በያዝከው ደግሞ ተጽዕኖ ፈጣሪነት ወደፊት ገስግስ። እሺ? እርግጠኛ ኖት ጋሼ? ስነግርህ ይልቅ በቀጣይ ከጂማንጎ ጋር መቼ ነው ልትሰዳደቡ ቀጠሮ የያዛችሁት? ያው የአንዳችን በሽታ ሲነሳ በቅርቡ እንተኳኮሳለን። በሽተኞች መሆናችሁን ማውቃችሁ አንድ ነገር። ምን አሉኝ? ላይክ ገጥቻለሁ። ይሜ እሺ፣ ይሜ ይለያል ዘንድሮ ይለያል 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 ዘንድሮ ይለያል 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 ዘንድሮ ይለያል ይለያል ዘንድሮ ይለያል 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 ክሪኬ እኔ ነኝ ክሪኬ አከባብራለሁ በምርጡ መድረኬ ክሪኬ እኔ ነኝ ክሪኬ የማቧክስበት ይሄ ነው መድረኬ ሀቅ ነው ነገሩ ፍቅር ያሸንፋል ግን የቸገረከን ቡቲም ያስፈልጋል ልቡላ በጠበት ብሶትም ለጎዳው የይለያል መድረክ ትልቅ አማራጭ ነው ይለያል ዘንድሮ ይለያል። እንኳን ደህና መጣችሁ። ይለያል ባጭሩ ሲገለጽ የመከባበሪያ መድረክ ነው። እንደ ሀገር ወዴት እየሄድን ነው የሚለው ነገር ያስጨንቀኝ ነበር። ገርማችኋል፣ አስጨንቆኝ ግን አልቀረም። እንዲህ አይነት መፍትሄ ለሀገሬ ይዤ መጥቻለሁ። ይገርማችኋል፣ በጣም ብዙዎቹ አደባድቡን እያሉ
ስማቸውን ከባላንጣቸው ጋር የሚያስመዘግቡ ሰዎች ከሀገሪቷ ከአራቱም አቅጣጫ እየጎረፉልን ነው። እንግዲህ ውድ እንግዶቻችን የይለያል የጋዜጣዊ መግለጫ ከአሁን ሰዓት ጀምሮ ጀምረናል። ያላችሁን ጥያቄዎች እጃችሁን እያወጣችሁ እኔም ሆንኩ ረዳቴ ማስትሽ ጥያቄውን መልስላችኋለን። እሺ ወደ ጥያቄው እንሂድ። እሺ አመሰግናለሁ ክቡር አደባዳቢ። ሁሉም ልደባደብ ካለ ተመልካች ከየት ታገኙ ነው? አታስቢ። የታሪክና የትርክት ቅልቅላችን እንደሚያሳየው የገላጋይ እንጂ የተመልካች ችግር እንደሌለብን ነው። ሌላ ጥያቄ አለ? አመሰግናለሁ። ይህን የቡጢ መድረክ በማቀዳችሁ እጃችሁ ላይ ደም አለ ለሚሉ አካላት ምን መልሳላችሁ? የምን ደም? ለሀገር ባሰብን ቡጢን ተቋማዊ እናድርግ ባልን እጃችን ላይ ደም አለ ተባልን። ያሳዝናል። አብዮት ልጆቿን ትበላለች ይሉሃል። ይሄ ነው እንዳንተ ያለው ሰለቀጠች ማለት። ሌላ ጥያቄ ወደ ሌላ ጥያቄ እንሂድ። አመሰግናለሁ። ከከፍታ ቲቪ ነው የመጣሁት። አደባድቡኝ የሚል ጥያቄ እየጎረፈልን ነው ብላችኋል። ከማደባደብ ይልቅ ማስታረቅ አይሻልም? አስበን ነበር፣ ግን ስፖንሰር አላገኘንም። ምክንያቱን ለማወቅ አልሞከራችሁም? ስፖንሰሮቻችን እንደነገሩን ከሆነ ማስታረቅ ገበያ የለውም። ሌላ ጥያቄ አለ? ለቡጢ መድረካችሁ ብቁ ባላንጦችን የምትመርጡበት መስፈርት ምንድን ነው? መስፈርታችን ከተለመደው የቦክስ ዓለም ወጣ ያለ ነው። በይለያል ሪንግ ውስጥ ከባድ ሚዛን ከከባድ ሚዛን ማጋጠም የግድ አይደለም። ከባድ ከቀላል፣ ቀላል ከመካከለኛው፣ መካከለኛው ከከባድ እናጋጥማለን። ሌላ ጥያቄ? ግልጽ አይደለም። ቡጢ ኪሎ ብቻ ሳይሆን ልብ ይፈልጋል። ልብ የቀላል ቀላል ኪሎ ኖሮት ልባም ነኝ ካለ ከባለ ከባዱ ሚዛን ጋር ልናጋጥመው እንችላለን ማለት ነው። ግልጽ ነው። የቀላል ቀላል ክብደት እንዴት ያለ ነው? የድሃ ድሃ ማለት ነው። ሌላው ተጋጣሚዎች የራሳቸውን አሰልጣኝ መምረጥ ይችላሉ። በሪንግ ውስጥም ሆኖ ረፍት ላይ ከሆኑ ከፈለጉ አሰልጣኝ መቀየር ይችላሉ። ይሄ እንዴት ሊሆን ይችላል? በፖለቲካ መነጽር ካየሽው አሰልጣኝ መለዋወጣቸው የዓላማ መለያየት የወለደው የአሰላለፍ ለውጥ ይባላል። በይለያል መተዳደሪያ ደንባችን አንቀጽ 7 ንዑስ አንቀጽ 7 አንድ መሰረት ወደ ሪንግ የምናስገባቸው ቡጢኞች ደካማ ወይንም የመሸነፍ ስሜት ከተሰማቸው ከተመልካቹ መሃል የሚቧቀስላቸውን ሰው መጋበዝ ይችላሉ። የሚቧቀስላችሁ ተመልካች ሪንግ ውስጥ ሞቶ ቢቀርስ? የጋባዣቸውን ህልውና ለማስቀጠል ሲል መስዋዕት በመሆኑ ታሪክ ሲዘክረው ይኖራል። በተረፈ አንዳንድ ግጭት ጠማቂዎች እንደሚሉት የዚህ ፕሮግራም አዘጋጅ የሆንም እጃችን ላይ ባለው ደም ሳይሆን በደም ግባታችን ደምቀን ወደፊት እንራመዳለን። አልተቻልክም። ለመጀመሪያ መድረካችሁ የተመረጡ ቡጢኞች ማንና ማን ናቸው? አመቱን ሙሉ በቲክቶክ ሲሰዳደቡ የዘለቁት ጋታውና ጂማንጎ የመጀመሪያው ተግባራዊ ቡጢኞቻችን እንዲሆኑ እንጋብዛቸዋለን። እሺ፣ ጥሪያችንን ከተቀበላችሁ በዚህ ስልክ ቁጥር ደውላችሁ አሳውቁን። የመስጠኛ ሰዓት ይለያል ዘንድሮ ይለያል። ይለያል ዘንድሮ ይለያል። ይለያል ዘንድሮ ይለያል። ጋሼ ግን በጣም ግራ የምታጋባ ሰው ደሞ ምን ሆንሽ? ወይኔ ወይ አንተ አንዳችንማ የመርሳት በሽታ ይዞናል። ምክንያት ጋታውን አስጠንቀቂልኝ ብለህ ስታበቃ እንዴት ምንም አላልኳትም ትላለህ? ሲጀመር አላልኩትም። እንግዲህ የለህም የመርሳት በሽታማ ይዞሃል። ያዘኝ እንዴ
በተራማጅ ዓለም ቋሚ ሐሳብ የለም ሲባል አልሰማሽም? እሳት ለብሳ ሳጎርሰ ጋታው ጥፋተኛ መሆኑን የተናገርከው ለቀልድ ነበር ማለት ነው? የወደፊት ባልሽ እጣ ፋንታው ተሳዳቢነት ከሆነ ምላሱን አገልብቶ ምርጥ ተሳዳቢ እንዲሆን ብመኝለት ምንድነው ጥፋቴ? ኧረ ተው ጋሼ። በርትቶ እንዲሰራ ማለቴ እንዲሳደብ መምከር ነበረብኝ። ያንንም በደቂቃዎች ልዩነት ተግባራዊ እንዲሆን አድርጌያለሁ። አሁንስ አጠፋው? ክደኸኛል ጋሼ፣ ትውልዴን ክደሃል። ቀድሞ ነገር የአንቺ ትውልድ አባቶችን አምኖ ያውቃል? ንገርኛ። ጤና ይስጥልን። አሁን የደረሰን ሰበር ዜና አለ። በቅርቡ ይካሄዳል ተብሎ በጉጉት ስለሚጠበቀው ይለያል የቡጢ መድረክ የፍልሚያ ጓንቱን አጥልቀው በመጀመሪያው ታሪካዊ ግጥሚያ እንዲገናኙ በአዘጋጆቹ ጥሪ የተደረገላቸው ዝነኞቹ ጋተውና ጂማንጎ ፍቃዳቸውን እንደገለጹ ተረጋገጠ። በህዝቡ ዘንድ መነጋገሪያ የሆኑት ተሰዳዳቢዎች በስተመጨረሻው በይለያል መድረክ ሊገናኙ የመጨረሻውን ስምምነት ከአዘጋጆቹ ጋር ማድረጋቸውን ዋናው የቡጢ ፕሮሞተር ክሪክ የበዛብህ ለጣቢያችን ገልጿል። በዚህ ፍጥነት ፍቃደኛ ይሆናሉ ብለን አልጠበቅንም ነበር። ይገርምሃል። ለምን አልጠበቃል? ማለት ስልታዊ ማፈክፈክ ሊያደርጉ ይችላሉ ብለን አስበን ነበረ። የጋተውም ሆነ የጂማንጎ ብቻ ሳይሆን እዚህም እዛም ለሚንተከተኩ ትናንሽ ግጭቶች በዚህ መልኩ ተቋማዊ ሆነ አዝናኝ መድረኮችን ማዘጋጀት ከሀገር ገጽታ ግንባታም ሆነ የውጭም ሆነ የሀገር ውስጥ ምንዛሬዎችን ከማዳን አንጻር የዓመቱን የሀገር ባለውለታ ሽልማት እንደምናገኝ አልጠራጠርም። ይገርማል። አያደርገውም ጋሼ። ዜናው ፕራንክ ነው በለኝ። ሪል ነው፣ ፕራንክ አይደለም። ሪል ፋይት። ተሳዳቢነቱን ስትነቅፍ የነበረ ሰውዬ በሚዲያ የድብድብ አዋጅ ሲያውጅ አበጀ ያልከበት ሚስጥር አልገባኝም። አታስቢ፣ እኔ ገብቶኛል። ያደርገዋል። ይኸውልሽ የፍየል ወጤጤን እያዘፈነ ጂማንጎም ካላንበረከከማ ውስብስብ ሰው ነህ ግን ጋሼ። ለዛውም በአንድ ቀን 3 ማሊያህን የምትቀይር ጉም ነህ። እንዲህ ባለ ትኩሳታም ዓለም ውስጥ አንድ ማሊያ ለብሶ ሙጥኝ ማለት አያዋጣም። በአንተ ዕድሜ ካለ ሰው ግን ይሄ አይጠበቅም። ይሄ እንዳይገርምሽ፣ በአንድ ማሊያ ሁለቱም ቡድን ላይ ጎል ማስቆጠር የሚያስፈልግበት ጊዜ ይኖራል። እንደ ገበያው ሁኔታ መርጦ መግደል አሊያም መርጦ ማልቀስ። ጭራሽ መጠርጠሩስ? ይልቅ የቡጢም ስያሜ አልተመቸሽም? ይለያል ይቀማመሱና ይዋጣላቸው። ለእኔና ላንቺ ደግሞ ትልቅ ክብር። የባሰው መጣ። ክብር አልከው? መጠርጠሩስ? የኛ ሙሽራ ተያት ባቢ ወሰደይ ተሳዳቢ ከሚባልልሽ ዘሮ ደም በደም አድርጎ ቢወስድሽ አይሻልም? ቡጢኞቻችን ከአገረ አሜሪካ እንግዲህ በሰላም ገብተዋል። እንግዲህ ጋተውና ጂማንጎ በዓለም የቦክስ ታሪክ ውስጥ ኖቶሪየስ ተብለው ከሚጠሩት ታላላቅ ቦክሰኞች ውስጥ የሚመደቡ ናቸው። ጂማንጎን ወደዚህ እንዲመጣና ወንበሩን እንዲይዝ ጋብዛለሁኝ። ጂማንጎ እንኳን ወደ ሀገርህ በሰላም መጣ። እንደው ሀብቴ የኢትዮጵያ ሕዝብ ነው ብለህ ለሕዝብ ልትወድቅለት ይቅርታ፣ እኔ ለሕዝቤ ልወድቅለት ሳይሆን ልገድልለት ነው የመጣሁት። እንግዲህ የባላንጣህም አቋም ካንተ ጋር ተመሳሳይ እንደሆነ አልጠራጠርም። እርግጥ ነው እንግዲህ ሪንግ ውስጥ ሁለታችሁም ካልሞታችሁ እንደፈረደብን ሌላ ሟች ፍለጋ ልንወጣ ነው ማለት ነው። እባካችሁን ፕሮግራማችሁን ፈጠን አድርጉትና ወደ ልምምዴ ልሂድ። በመቀጠል የምጋብዘው ጋተውን ነው። ጋተው እባካችሁን አስተባባሪዎች
ጋተውን አስገቡት። የኔ ፍቅር እዚህ ሞት አበባና ጥፌ አንድ ላይ እንደሚሄዱ ዛሬ ነው ያወቅኩት። ነግራችሁ ነበር። በከንቱ ነው ያደከማችሁ። ጋተው እኔን ለመግጠም መቼም እንደማያስብ ነግራችሁ ነበር። በዚህ ደረጃ እንድትንቀው ያደረገ ነገር ወሬ ጋጋሪነቱ። ወሬ ጋጋሪ ባይሆን ኖሮ ይመጣል ነበር። የታል? ይመጣል እኮ አምጣው። ቆይ ረጋ በል እንጂ ችግር የለውም። ይመጣል። ጥፊውን እንደረሳልሽ አበባውን አትሰጭኝም እንዴ? እንጂ አዲስ አበባ ስንት ሰዓት ገባ? ላንቺ እመጣለሁ ካልኩሽ 2 ሰዓት ቀደም አድርጌ። ለምን ዋሻኝ? ያው እቅዴን እንደማትደግፍ ስለማውቅ። እባክህ ይሄ ቡጢ ቅርብ። ከጸብ ምን ታገኛለህ? ለምንድን ነው እንደዚህ ጸብ በደላ ላይ ሆንከው? እንዴ እኔ በጣም ጸብ አስፈልጎኝ ነበረ። መድረኩን የሚያመቻችልኝ ሰው ጠፍቶ ነው። እንዴ እድሜ ለሀገር ወዳዱ ክሪኬ አዘጋጀልኝ። በጣም ያሳዝናል። በሀገሬ ሰማይ ስር አንድም ሰላምን የሚፈልጋት ሰው ይጥፋ። ሰላም ጠፍታ ነው። ማየት ነች። ማን ነች? እኔ ፍቅር ማለት እሺ እባክህ ተለማመድ ብዬ ዞር ብል እንደ ፋርማሲ በላዩ ላይ ተጠምጥመህ ጠበቀኝ። ስነ ስርዓት እጮኛው ነኝ አውቃለሁ። አሁን ግን ስራ ላይ ቦስ ምን መሰለህ እንትን ነው ልምምድ ከመጀመሪያ በፊት እሷን ማግኘት ነበረብኝ። አንተን ለድል አውቅቼ ሻምፒዮን ሆናለሁኝ ስል ድንገት ገብታ እግርና እጅን ቄጠማ አድርጋ አልፈሰፈሰችው። ሰውዬ ስነ ስርዓት። ሰውዬ ቁርጥህን ወቀ። እንደውም ከዚህ በኋላ ቡጢ የሚባል ነገር አይገጥምም። ከአሜሪካ መጥቶ ይምጣ። ከመጣ በኋላ የተኩስ አቁም አደረገ። በቃ ሳይተኩስ ንገረው። እድሜ ልኩን ሲሸነፍ የኖረ ዋቴ ትንፋሹን ላቋርጥለት ነበር የመጣሁት። እሱ ግን ትኬት ቆርጫ ያለው እያለ መንጋ ተከታዮቹን አየር ያዘባቸው። ወንድ ከሆነ ለምን አይመጣም? ወይኔ አደደማ ይኸውልህ የምታደርገው ከሆነ ይኸውልህ ቃል ለምድር ለሰማይ ላለው አላገባ ጋተው የመጣበትን ዓላማ እንዳትረሳ። ተራራው ጫፍ ላይ ይለያል። አዝናለሁ። ይህን ሽንታም እኔ ከዚህ በላይ መጠበቅ አልችልም። አዘጋጆቹም ብትሆኑ ቀሽሞች ናቸው። አታስብ። ጋተው ቢቀር እንኳን ተመሳሳዩን እናዝላለን። ቶሎ ይደርሳል አይደለም እንዴ? ሙድ እያያዛችሁ ኧረ ምን በወጣ እንዴ! በሚንቀለቀለው የቦክስ ስሜት ላይማ ዋንችን ልትስብር። አዎ ገለ ወይም ደግሞ ሞተህ እንድትሄድ ከሚመለከታቸውም ሆነ ከማይመለከታቸው አካላት ጋር ተቀናጅተን እንሰራለን። ምንድን ይጋተው ሰክሬት እንደማይቀር በእርግጠኝነት ተስፋ አድርገን። ስማ ይሄንን ቦክስ ትጋጠምና ሳላገባ ነው መፈታ። አድናቂሽ ነኝ። ፍቅረኛዬ እንዳታዝንብኝ ግጥሚያውን ትቼዋለሁ የሚል ድራማ የሰራሽው አውቀሽ ነው አይደል? አቤት ሰምተሻል። ጋተው ፈርቷል እያልከኝ ነው እኮ የኔ ፍቅረኛ ጋዬ። እኔ ከሴት ጋር ልደባደብ አልመጣሁም። ልቅ ጋየሽ የሚያወራው ነገር ካለ ይናገር። ቃል ግባልኝ የኔ ፍቅር፣ ይሄንን ኮሽኳሻ ሪንግ ውስጥ ከአንድ ዙር በላይ እንዳታሳልፈው። ቃል እገባልሻለሁ የኔ ፍቅር፣ ወደ ሰማይ ሸኝቸው ሪንግ ውስጥ በአድናቂዎቼ ፊት አገባሻለሁ። በነገራችን ላይ ቆንጆ ቬሎ ይዤልሽ መጥቻለሁ። ምን ነው የሬሳ ሳጥን ረስተኸው ነው የሀገር ውስጥ ይሻለኛል ብለህ ነው? ልትገለኝም አስበሃል? የቀብር ስነ ስርዓትን ወጪ ሙሉ በሙሉ የምሸፍንልህ እኔ ነኝ። እውነትህን ነው። እኔ አንተን አልገልህም። ከአንገትህ በታች ቀብርህና ለጅብ እሰጥህ። የዚህን ጭንቅላት ጅብ ራሱ ምን በወጣው። ምን ልትሆን? ኧረ በእግዚአብሔር ተው በእናትህ ጋተው ይኸውልህ ጋተው ተው በእናትህ። ምን ሆነህ ነው? ትልቅ ሰዎች አይደለንም እንዴ? ምን ሆናችሁ ነው? ማሳሰቢያ፣
ይህንን ጋዜጣዊ መግለጫ ለመረበሽ ሁም ብለው የሚሰሩ የጥፋት ኃይሎች ከአንቺ ጀርባ እንዳሉ ደርሰንበታል። ኧረ እባክህ በዚህ ፍጥነት እባክሽ ሴትዮ ትወጭልን። አልወጣም። ጋተው እጮኛ የማትወጣ ከሆነ ከዚህ ውድድር እንደምናሰናብት ወቅ። እባክሽ እኔ ፍቅር እኔ ነገር እንደሚገንብኝ ታውቂያለሽ። ውጭ ጠብቄኝ ጨርሼ እመጣለሁ። ጂማንጎ ሰይጣኔን እያመጣው ስለሆነ አልወጣም። ሰይጣንሽ ከመጣማ ሻይ እየጠጣችሁ ጠብቁኝ፣ እኔ ስጨርስ እመጣለሁ። ክሪኬ እኔ ነኝ ክሪኬ አከባብራለሁ በምርጡ መድረኬ ክሪኬ እኔ ነኝ ክሪኬ የማቧክስበት ይሄ ነው መድረኬ። ፌስቡክ ላይ ስለ አንቺ የተነገረው ነገር ፕራንክ ነው እንደምትይኝ ተስፋ አድርጋለሁ። ኧረ ሪል ፋይት ነው ጋሼ ሪል። አየኔ ጀግና አየኔ ጀግና አየኔ ጀግና ጀግና ያሳደገሽ ለማንኛውም ያልተመጣጠነ ኃይል እንዳትጠቀሚ፣ ንጹሃን እንዳትጎጂ አደራ። እሺ 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 እሺ። ሊገዳደሉ ቀጠሮ የያዙ ቢጥኞቹን ምስል ለብሳችሁ እንዲህ ተስማምታችሁ ተግባብታችሁ ተቀምጣችሁ ስመለከት የዘንድሮውን የኖቤል ሽልማት እናንተ እንድትወስዱት ለኮሚቴው ደብዳቤ ጽፋለሁ። እንዴ ምን እሺ ነው ፋዘር? እንዴ ምርጥ እሺ። ቆይ እናዚዝ ማንም ብለው ጋተው ጂማንጎን ይበላዋል። በስንት ሄዳል? 5000 እናሲዝ። እሺ አንተኛውስ? እናሲዝ። አሁን ከሱ ጋር ጋታውን ብለው ሊያስይዙ አይደል እንዴ? ካንተም ጋር እንሄድ። ማንም ብለው ጂማንጎ ጋታውን ይሰለቅጠዋል። ፋዘር ሰላም ነው ግን? ሰላም ነው። ያው ጋታውን ቢያሸንፍ 5000 ጂማንጎን ቢያሸንፍ 5000 አገኛለሁ። እኔ አልጎዳም። በቃ ዋና ይነጃለሁ። እንዴ ለዚህ ለምን ያስይዛሉ ታዲያ? አንዱን አንጠልጥለው ሌላውን ካልጣሉ ለምን ያስይዛሉ? በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ። ይኸውልህ ጋታውን ብዬ ሳሲዝ ተቃራኒውን አይደለ ያስያዝኩት? አዎ ከተቃራኒው ጋር ጸብ አልገባም፣ ጥርስ አይነከስብኝም። ጂማንጎን ብዬ ሳሲዝ ደግሞ ከተቃራኒው ጋር አይደለም ያስያዝኩት፣ ከሱም ጋር እሰጥ አልገባም። ምን ማለት መሰላችሁ? ባጭሩ እኔ የጋተውም የጂማንጎም ደጋፊ ነኝ። እንዴ ፋዘሬ መሀል ሰፋሪነት እኮ ነው። አትሳሳት። ይሄ መሀል ሰፋሪነት አይደለም፣ መሀል አከፋፋይነት ነው። ይኸውልህ ይበልጥ እንዲብራራልህ ከፈለክ መሰለ መንግስቱ ጋር ደውልና ኢንስትራክተር የበለጠ ያብራሩልሃል። እንደው ይቅርታና እርሶ ግን ያ ስሜታዊ ነበር የሚባለው የ1960ዎቹ ትውልድ ሳይሆኑ አይቀሩ። አትሳሳት። እኔ ስሜታዊ ሳልሆን ስሌታዊ የኑሮ ዘይቤ የገባኝ የሁሉም ዘመን አራዳ ገባችሁ? እንዴት ነው አሁን? ጥሩ ትምህርት አገኛችሁ? ደህና ነው። የቤት ስራ ግን እንዳትሰጡ። የዘንድሮ ልጆች እኮ የዘንድሮ ወጣቶች እኮ የቤት ስራ አትወዱም። ከብቶች ክሪኬ የማቧክስበት ይሄ ነው መድረኬ። ሀቅ ነው ነገሩ ፍቅር ያሸንፋል፣ ግን የቸገረከን ቡቲም ያስፈልጋል። ቡላ በተበት ብሶትም ለጎዳው የይለያል መድረክ ትልቅ አማራ ያዝ ናርግ። ምንድን ነው እዚህ የምንሰራው? ማን ነው ኮች? አንተ ጋተው የት ናችሁ? ጂም የላችሁ? ለእስከ ዛሬው በጣም እናመሰግናለን። ከዚህ በኋላ ግን የጋቱ አሰልጣኝ ሆነ መቀጠላችን አልገባኝም። ያሰለጣጠን ፍልስፍና ጊዜውን የዋጅ አይደለም። ስለዚህ ባሮጌ አቅማዳ አዲስ ወይን አይጠመቅም። በቃ ሰና ብቻ ያለ ምንም ማስጠንቀቂያ። ምን ማስጠንቀቂያ ያስፈልገዋል? በቃ ዝም ብለን ንካው። ከኔ የተሻለ አሰልጣኝ ተገኘ ማለት ሴት ናት ብለን ንቀኸኝ ነው አይደለ? ስማ፣ በታላቁ የፍልሚያ ቀን
ዋንጫና ቀበቶ ሲያደርግ እግሬ ስር ወድቀ ይቅርታ ትጠይቀኛለሽ። ማለት ያን ከመሰለ ጂም እዚህ ውስጥ ምን ልሰራ ነው የመጣሁት? ጠላቶችን ሊገምቱህም ሊያስቡህም ከሚገባው ቦታ አለመገኘት ለድል ያበቃል። ስለዛ አሁንስ ገባ? መጀመሪያ እናሟሙቃለን። ያዘ እሱን አይደለም። መጀመሪያ ስማ፣ በውድድሩ ድል እስክታደርግ ድረስ አቆላምጬ አልጠራህም። ጋታው የስ ኮች። አሁን ወደ ስልጠና ዱብ ዱብ። ያዝ ያዝ ያዝ። ማሟሟቅ። ፈጠን 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 ፈጠን። ያዝ ያዝ ያዝ። ፈጠን ፈጠን። ቁጭ ብድግ። አንድም ተከባብሮ አንድም ተሸልሞ ይሂድ ወደ ቤቱ አፍንጫው ተጣሞ ምላስ ረጃጅም የስድብ አርበኛ እስቲ ገባ። ስማ፣ ለዚህ ፕሮጀክት እኔን ባታገኝ ኖሮ ይህን ጊዜ ውሃ በልቶ ነበር ክሪኩ። ምን ነው አንተ? ተው እንጂ ምን ሆነህ ነው? ተው እንጂ ለዛ እባክህን። አንተ ጠባቃ ማስቴሽ፣ በእኔ ትከሻ ተንጠልጥለ የድል አጥቢያ አርበኛ ለመሆን አትሞክር። ይሄ መድረክ ማለት ለእኔ አንድ አይኔን ያጣውበት የዓመታት ህልሜ ነው። እባክህን ወደዛ። እሱን ሂድና እዛ ለማያውቅ መጠጥ ቤት ውስጥ በተወረወረ ጠርሙስ ለጠፋው አይነ የህዝብ ፍቅር አትቃርምበት። ቢገባ በዚህ ብልጠቴ አሪፍ ነጋዴነት ትማርበት ነበር። አንተ ግን አይምሮ ድፍን ነው ድፍን። ሄሎ፣ አቤት 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 አቤት። ለመቧቀስ በቴክስት ተመዝግቤ ነበር። እስካሁን ግን ቀጠሮ አልተሰጠኝም። አባቴ ዝም ብሎ እኮ ቀጠሮ አይሰጥም። አስቸኳይ ነው ብዬ ጽፌላችሁ ነበረ። የጉዳዩን ክብደት እያየን እኮ ነው ቀጠሮ የምናስይዘው። ቆይ ከባላንጣ ጋር ምንድን ነው ያጣላ? የቤተሰቦችን ንብረት ሸጬ አንድ ፊልም ፕሮዲስ ለማድረግ ከዳይሬክተሩ ጋር ካስት ያደረግነው አንድ ታዋቂ ተዋናይ ቀብድ ከተከፈለው በኋላ የቀረጸውን ቀን ስልኩን ዘግቶ ጠፋ። ይኸው እስካሁን ስልኩ ተዘግቷል። እኛ የጥበብ ጉዳይ እናስተናግድም። ከዚህ ተዋናያን ጋር ቀጠሮ ያዙልኝና እንደ ቂጣ ጠፍጥፌ እንደ እንኩሮ ላንኩረው። እዛው በኢንዱስትሪያችሁ። ኢንዱስትሪ አለ እንዴ? አላችሁ አላችሁ። እንደሞ አርቲስቶችን እናስተናግድ። ሄሎ፣ አቤት። ሳልደርስበት ነው የደረሰብኝ። ማን ነው እሱ? ጎረቤቴ። ምንድነው ምክንያቱ? ገና ሲያየኝ አይኑ ደም ይለብሳል። ስወጣ ስገባ ባሽሙር ይናገረኛል። አንተ አይደብረም እንዴ? ለምን ይደብረኛል? ይኸውልህ የኛ መድረክ እንደዚህ አይነት ወይዋ ቀጠለ ታሪኮችን አያስተናግድም። እዛው በወረዳችሁ ጨርሱት። እሺ፣ የኔን ቀጠሮ አፍጥኑልኝና አናቱ ላይ አዙሬበት የተወለደበትን ቀን ላስረግመው። ይኸውልህ ለአነስተኛና ጥቃቅን ድምጾች መድረክ የለንም። ከፈለጋችሁ ተደራጅታችሁ ተመዝገቡ። ምን ታከብዳለህ? ቻው 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 ቻው። አይዞኝ። ይኸውልህ ማስቴሽ፣ ከምን ጊዜውም በላይ ለህዝባችን የምናስፈልግበት ጊዜ ነው። ይህንንም ማውቀ በጣም ጥሩ ነው። የውስጥ ሽኩቻችንን ለጊዜው አቆይተን ይሄን ታላቅ ህልም ዳር ለማድረስ ቃል እንግባ። ቆይ በትክክል ከጋቶ ጋር መለያየታችሁን በምን እርግጠኛ ሆናለሁ? በፈለግከው መንገድ ማረጋገጥ ይችላል። እኔ እዚህ ሀገር ማንንም አላምንም። ደግ አድርገሃል። እኔን ማመን ግን ለድል ያበቃል። ቆይ ማንን ተክቶ ነው አንተን ያሰናበተው? ጋተው ካለኔ ከባህር የወጣ አሳ እንደሆነ ያውቀዋል። እሷ ነች ያሰናበተች። እጮኛው? ማንን ተክታ? ራሷን ነው። አልገባኝም።
እኔም አልገባኝ። እንዴት ንቆኛል በእናትህ ይሄ ጅላንፎ ጭራሽ በእሷ ሰልጥኖ እኔን ለመቅጠም ሞራል አገኘ። ስማ የኔን ደካማ ጎን ለማግኘት ያሴራችሁት ሴራ ከሆነ ግን አንላቀቃትም። አታስብ። ይልቅ ፈቃደኛ ከሆንክና ከተስማማ ስልጠናውን ላስጀምር። በይፋን የተለያያችሁት? ንካዋሉ ይነካውት። ለማንኛውም ግን ወደ ሪንግ ሳትገቡ ክብደት ልኬትና ፊት ለፊት ፍጥጫው ስነ ስርዓት ላይ አልወዳደርም ብሎ እንዲሄድ የሚያደርግ ሚስጥር እጄ ላይ ነው ያለው። ምንድን ነው ሚስጥሩ? ቆይ ግን እንደዚህ ስታይ እንደው ጅላጅል ነገር መስላለሁ እንዴ? በጭራሽ በዘርህም የለም። በአንተ ቤት የጋተውን ደካማ ጎን ነግረኸኝ ልብ ውልቅ ብሏል። የተረጋገጠ ማስረጃ ነው የሰጠው። ጋተው ብብቱን ተመታ ማለት አበቃለት ማለት ነው። ቆይ ይሄ ብብቱ ውስጥ ምንድን ነው ያለው? ይሄ ብብታ ምን እንዳለ አላውቅም፣ ግን የጡንቻውን ጥንካሬ ለማወቅ ብዬ ከወገቡ ላይ ያሉትን አካሎች አለ አይደለም በቡጢ ደጋግሜ ደበደብኳቸው። ብብቱን ስመታው ግን የእጄን ቡጢ መቋቋም አልቻለም። እዛ ያለማቋረጥ ማልቀስ ጀመረ። ሁለቱም እጆቹ ተዝለፈለፉ። ስራ ቆም። ቀልድ አይጠገብም። አለማመን መብት ነው። ያን ቀን ግን ችግሩን በደንብ አድርጎ ነው የነገረኝ። እሺ እና ችግሩ ምን ሆኖ ተገኘ? በሕክምና የማይድን የብብት ጉዳት እንዳለበት ነው የነገረኝ። ምናልባት ደግሞ በዚህ በፍልሚያችሁ መካከል ብብቱን ከመታው መሸነፉ እንደማይቀር ነው የነገረኝ። ስማ እኔ ከአሜሪካን እዚህ ድረስ የመጣሁት ብብት መትቼ ጀግና ለመባል አይደለም። እሺ ብብት ደግሞ ተመታ አልተመታ መልካም እድል። ቆይ ግን ምን ይሄ ብብቱ ያልከኝ የናክ ብብት መረጃ እየቆየ ከነገረ እኔ ጂማንጎ አታቀኝም ማለት ነው። እሺ ግን ያቺ ጮኛው ወኔያም ነገር ሳትሆን አትቀርም። በእኔና በአንተ መካከል ይቅር እንጂ ጋተው በዚህ በኩል ከኔ የተሻለ ሳይሆን አይቀርም። ከምን አንጻር? ሚስቶቻቸውን ይዘው በየመድረኩ እንደሚታዩት ፖለቲከኞች የወሬ መነጋገሪያ መሆን ፈልጓል መሰለኝ። አንተን ማን ከለከለ? ሚስት ወይም ፍቅረኛ የለም እንዴ? ተለያይተናል። እባክህ ለምን አትደውልላትም? ማን ያውቃል? በቃ እንድታሰለጥነኝ ተስማምቻለሁ። እንካ ካነሳችሁ ማንነትን ግለጽና አዋራት። ሃሎ፣ የቤዛ ስልክ አይደለም እንዴ? አዎ ነው። ስልኳን ጥላ ወጣ ነው። እርሶም ማን ልበል? ባለቤቷ ነኝ።
ይለያል ዘንድሮ ይለያል 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 ክሪኬ እኔ ነኝ ክሪኬ አከባብራለሁ በምርጡ መድረኬ ክሪኬ እኔ ነኝ ክሪኬ የማቧክስበት ይሄ ነው መድረኬ